እጅግ በጣም አስደንጋጭ ነገር ነው። እንግዲህ የመተትና የጠንቋይ ጉዳጉዶች የሄርሜላም የሩታም ጉዶች እየወጡ ይገኛሉ። እንግዲህ አንድ ወንድ ለሁለት ያው ቅርጫ በሉት ሊከፋፈሉት እየሞከሩ ነው የሚገኙት። ይሄ ልጅ እንግዲህ አፍዝዘው አደንዝዘው አንዴ በሰዓት አንዴ በወርቅ ወይም ደግሞ በመስቀል እያሰሩ እንግዲህ መተት አንዴ ሩታ ጋር ይሄዳል። ይሄ ሩታ መተት ሲያልቅ ደግሞ ወደ ሄርሜላ ይሄዳል። የሄርሜላ መተት ሲያልቅም ወደ ሩታ እየመጣ ይገኛል። አብርሽ እንግዲህ ራሱን ምንም ነገር አያቅም። አንድ ሰው ታሞ ሲወድቅ ወይ ደግሞ ፌንት ሲበላ ምን ሆነሽ ነው እዚህ የተኛሽው? እዚህ እኮ አይተኛም፣ ቤትሽ ሂደሽ ተኝ እስከ ማለት ደርሷል። እንግዲህ ይሄ ልጅ መተት ብቻ ሳይሆን አፍዝዛ ደንዝዝም ጨምረው እንግዲህ እንዳስጠነቆሉበት ነው የሰማሁትኝ። የሚገርማችሁ ሄርሜላም ሩታም አሉ ጥቁር በግ ይዘው ጠንቋይ ቤት ለጠንቋይ ቤት ነው አሉ የሚሄዱት። አንድ ሳምንት ያው ሄርሜላ እኔ ጋ እንዲሆን ምናምን ብላ ብዙ ነገሮች እንዳስደረጋለች። ከዛ ሌላ ሳምንት ደግሞ ከሩታ ጋር በቃ ልጄ ልጄ እንዲል ሚስቴ ሚስቴ እንዲል ተደርጎ ነው እንግዲህ እየተደረገ ያለው ነገር በአብርሽ ላይ ማለት ነው። በአጭሩ አብርሽ እንግዲህ መጫወቻ ሆኗል። የሰው ነፍስ ነው የያዘው፣ ሰው ነው ግን ደግሞ ማንም ሰው እንደ ሰው አልቆጠረውም። ሄርሜላም ሩታም እንደ ሰው አልቆጠሩትም፣ እንደ እቃ ነው ቆጥረው እንግዲህ አንዴ በዚህ አንዴ በዛ እየጎተቱት የሚገኘው። ታዲያ ለምንድን ነው በዚህ ልክ አብርሽ ራሱን እስከ መርሳት? ስምህ ራሱ ማን ነው ቢባል አያውቅም። በዚህ ሰዓት ማን ነው ስምህ ብትሉት አያውቅም ስሙን። 400,000 ተከታዮች ሲባል እነሱ ደግሞ እነማን ናቸው ያለ ሰው ነው። እና ባጭሩ ፈዟል፣ ደንዝዟል። ሄርሜላ ከፊት ለፊቱ ፌንት ስትበላ ምንም አልመሰለው። ታዲያ ይሄ ልጅ ምንድን ነው እየተወራ ያለው ነገር? ምንድን ነው እየተሰማ ያለው ነገር? ምንድን ነው? የእውነት መተት ቢደረግበት እንዲህ ይፈዛል ወይ? ይሄ ልጅ እንዲህ ይደነዝዛል ወይ? እንዴ የመርሳት በሽታ ነው። ጭንቅላቱ መትተው ነው ያመጡት ሩታና ኤፍሬም ማለት ነው። ጭንቅላቱንም በገጀራ መትተውና እኔ አንዳንዴ እግዚአብሔርን እምላችሁ መትተውት ነው እንዴ ከሁለት ስንጥቅ አድርገውት። ከዛ ጭንቅላት ውስጥ ያለውን ነገር ስለ ሄርሜላ በቃ ከሄርሜላ ጋር የተፈጠረውን ከሄርሜላ ጋር ከሆነ በኋላ ያለውን ነገር በጭራሽ እንዳያስታውስ አድርገው ነው እንዴ የላኩት። እንዴ የፈለገ መተት ቢሆን እኔ እውነቱን ልንገራችሁ፣ እውነታው ምንድን ነው? አብርሽ ለምንድን ነው በዚህ ልክ እንዲህ የፈዘዘው? ከመፍዘዝም አልፎ ለምንድን ነው ራሱን የማያውቀው? ወይም ደግሞ ለምንድን ነው በዚህ ልክ በቃ ከራሱ ጋር ያልሆነው? ምንድን ነው የተፈጠረው ነገር? እንደሚባለው ሩታ ነች ወይስ ደግሞ ሄርሜላ ነች መተት ያሰራችበት? መተት ከተሰራበትስ ለምንድን ነው በዚህ ልክ እንዲህ ሊደነዝዝ የቻለው ለሚለው መልስ ልስጣችሁ። መተትም አፍዝዝም አደንዝዝም የሚባልም ጥንቆላም የለም። በአጭሩ ስለ ጥንቆላ የምታወሩ ሰዎች በተለይ ደግሞ ከመስቀል ጋር መስቀል ምን ማለት እንደሆነ ለክርስቲያን እህት ወንድሞቼ መናገር አይጠበቅብኝም፣ ታውቃላችሁ። እና እናንተ ግን ክርስቲያኑ ናችሁ፣ ራሳችሁ ማተቡን መስቀሉን አንገታችሁ ላይ አንጠልጥላችሁ መተት ተሰርቶበታል፣ ጥንቆላ ተጠንቁሎበታል፣ ጥቁር በግ ሄዷል፣ ነጭ በግ ሄዷል፣ ጥቁር ዶሮ ሄዷል፣ ጥቁር የማትሉት ነገር የለም። ጥቁር ውሻ ወስዳለች ስላላችሁ እና ይሄን የሚያውቀው ሰው ወይ መተት አሰሩት የሚያውቅ ሰው ነው፣ ወይ መተት ሲያሰሩ የሚያውቅ ሰው ነው። በቃ እኔ መስተፋቅር ምናምን የሚባለውን ነገር አባቶችም እንደዚህ በጸበል ሰዎች ሲለፈልፉ ሰማለሁ። ከዛ ውጭ እኔ ሰጠን ጥንቆላም ስለ መተትም የማውቀው ታሪክ ስለሌለ እኔ መተት ነው ምናምን የሚለውንም በሩታም በኩል ምንም አይነት መተት የለም። እንደውም መተት ከተባለ ልንገራችሁ፣ እንደውም በመተት ካመናችሁ ልንገራችሁ፣ ሊሆን የሚችለው የሄርሜላ ነው መተት ሊሆን የሚችለው። ለምንድን ነው ካላችሁኝ ይሄ ልጅ ምኑንም ነገር ሳያስብበት ምኑንም ሳያቅድበት በምንም ሁኔታ ከሩታ ጋር ሙሉ በሙሉ ከሩታ ጋር ያለውን ነገር ሳይጨርስ ሳያበቃለት ሳያልቅ ነው ሄርሜላ ጋር መጥቶ የተጣበቀው። ከሄርሜላ ጋር ከሆነ ጊዜ በኋላ ሲጀመር ነግራችኋለሁ፣ ይሄ ልጅ ደስተኛ አይደለም። እየሳቀ እየተጫወተ ብታዩትም እግዚአብሔርን ምንም አይነት ደስታ የለውም። ደስታው ሩታ ጋር ነበረ፣ ህይወቱ ሩታ ጋር ነበረ፣ ደስታው ከልጁ ጋር ነበር ጊዜ ማሳለፍ። ግን ሄርሜላ ጋር ሲመጣ እናንተ እየሳቀ ስታዩት ደስተኛ አረገችው፣ ከሩታ የተሻለች ሴት መጣች ብላችኋል። ግን በጭራሽ ለአብርሽ ከሩታ የተሻለች ሴት ሊያገኝ አይችልም። ከሄርሜላ ጋር ያለው ህይወት በጣም አሰልችና አድካሚ የሆነ ተስፋ የሌለው ነገ ነው ዛሬ ነው ከነገ ወዲያ ነው መቼ ነው የምንለያየው እያለ የሚጠብቅ ቀን የሚቆጥር ልጅ ነው እንጂ በስነ ስርዓት ተረጋግቶ የኖረው ህይወት አይደለም። ታያላችሁ ከሄርሜላ ጋር የፈለገ ጊዜ ቢቆይም ወደ ሩታ መመለሱ አይቀርም። ምክንያቱም እንዲህ በቀላል የሚተው ነገር አይደለም። የሚያስተሳስራቸው ብዙ ነገር አለ፣ ከልጅም በላይ ብዙ የሚያስተሳስራቸው ነገር አለ ብዬ ነግሬያችሁ ነበር። ታዲያ ይሄ ልጅ ባንዴ ማለት ነው ባንዴ ወስኖ
በአንድ ሌሊት በአንድ ቀን ከሄርሜላ ጋር መሆን እንደሚፈልግ መረጠ። ምርጫውን ተናገረ። ሩታን ከነጭራሹ እንዳላይሽ አላት። በቃ እንዳላይሽ ከሄርሜላ ጋር እንኳን ብለያይ ያለ አንቺ ጋር በተአምር እንደው አንገቴ ቆረጥ አልመጣም ማለት። ያ ማለት ምንድን ነው? ሙሉ በሙሉ ትዳሩን እንዲረሳ ልጁን እንዲረሳ ልጁን ራሱ መጥቶ መጠየቅ ካቆመ ስንት ጊዜ ሆኖታል? እስኪ ልንገራችሁ፣ እስኪ ልጠይቃችሁ። ልጁን መጥቶ ካየ ስንት ጊዜ ሆኖታል? ቤቱ ከመጣ ስንት ጊዜ ሆኖታል? ቀርቷል። ሄርሜላ ማድረግ የምትፈልገውን ነገር እያደረገች ነበር ማለት ነው። ስለ መተት ካመናችሁ በቃ ከዛ ጊዜ በኋላ መተት አሰራችበት። አብርሽ ወደ እሷ እንዲሄድ አደረገች። ሙሉ በሙሉ በቃ ህይወቱን እረሳው። በቃ ከሩታ ጋር የነበረውን ነገር ልጅ ኑሮ አይኑሮ የሚያስታውሰው ነገር የለም። ሙሉ በሙሉ ማን ጋር የሆነ ሄርሜላ ጋር ማለት ነው። ሄርሜላ ጋር እየቀጠለ ባለ ሰዓት ምናልባትም እንግዲህ ያሰራችበት መተት አልቆባት ሊሆን ይችላል። ወይም ነው የጊዜ ገደብ ይኖረዋል አይደለ? ይሄ ገደብ ሲያልቅበት ነቃ፣ በቃ ወደ ራሱ ተመለሰ። ከዛ አሁን የት ላይ ነው ያለው? ያኔ ድሮ ከሩታ ጋር ሲጨቃጨቅ የሩታና አብርሽ አብሮ በነበሩ ሰዓት ከልጁ ጋር ሄዶ እየጠየቀ ልጁ ብቻውን ነው እያለን ያለው እዛ ላይ ነው ተመልሶ የሄደው። ወደ ኋላ ነው የተመለሰው። ለምን? ከሄርሜላ ጋር የነበረውን በሙሉ ሲያደርግ የነበረው በደመ ነፍስ ወይ ደግሞ የሆነ ነገር ተደርጎበት ነው እኔ የማምነው ማለት ነው። ግን እኔ ስለ ጥንቆላ ስለ መተት ስለማላወራ አልናገርም። እንደዚህ አይነት ነገር ነው ብዬ አላስብም። ግን እኔ አንድ ነገር አውቃለሁ። ይሄ ልጅ ለምን በዚህ ልክ እንደደነዘዘ ስለ መተት ስትወሩ ሩታ እኮ የራሷን ባል ነው የወሰደችው። በነገራችን ላይ እንዴ ሄርሜላን ከመቼ እኔ ሚስትህ አይደለሁ ምናምን መቼ ነው ያገባሽ አንቺን? መቼ ለቤተሰብ እንኳን ሽማግሌ ላክልኝ ስትይው ልኮልሻል? አላከም። ለምን? ላንቺ ቦታ የለውማ። ለምን? አንቺን አይፈልግሽማ። ለምን? ከአንቺ ጋር መቀጠል አይፈልግማ። ለምን? ከአንቺ ጋር መኖር አይፈልግም። እዚህ ጋር ልጅ አለው። ሲጀመር የአንቺ ልጅ የት አለ? ቢያንስ እንኳን ልጅ እኮ በውስጤ በሆዴ እኮ አለ። እንዴት ለእኔ አታስብም? ልጅ እኮ አለ። እንዴት በቃ እንዴት ትተወኛል? ለኔን ብትወኝስ ልጅስ እንዴት ላደርገው ነው ብላ አልተናገረችም። ለምን? የተረሳ ነገር ነው። ማስመሰል ነው። አብርሽ ከእሷ ጋር እንዲቆይ ነው። የጊዜ ማራዘሚያ ነው ይሄ ልጅ የተጠቀመችበት። እውነቱን ንገሪን ካላችሁ ማለት ነው። እና ፌንት እየበላች ነው። ፌንት ስትበላ ምንድን ነው ሩታ በአስማት ጣለቻት እያላችሁ ደግሞ ታወራላችሁ። በአስማት ነው የጣለቻት ምናምን። ስራዋ ስለታወቀባት በቃ መጨረሻዋ እንደዚህ ይሆናል ብላ አላሰበችም። ምንድነው መጨረሻዋ? ሩታ ማሳፈር፣ ከሩታ አብርሽን መውሰድ፣ ከሩታ አብርሽን መንጠቅ። በቃ አብርሽን የሆነ ነገር እንደ ህፃን ልጅ ታታትለዋል። አበላለሁ፣ ምግብ ሻይም አጠጣለሁ፣ ቡናም አፈላለሁ ትለዋለች ማለት ነው። ወደ እሷ እንዴድ እባክህ ምናምን አይባልም። ባንቺ ላልሆነ ህይወት አትልፊ። ቀድመን ነገረንሽ ነበር። ተይ ብዬሽ ነበረ። አንጠልጥዬ የሰው ባል ውሽማ እንጂ ባል አይሆንም ብዬ ይሄን ነገር እኔ ተናግሬያለሁ ደጋግሜ። ስለ ጥንቆላ አታውሩ። በቃ ካወራችሁ እዛ ላይ ስለ ቪዲዮ አውሩ። በቪዲዮ መሰረት ሀሳብ አስተያየት ስጡ። ስለ ጥንቆላ ካወራን ብዙ ታሪኮችን እናመጣል። ብዙ የሚወጡ ጉዶች አሉ። ግን አታውሩ። በቃ ስለ መተት አታውሩ። ልጆቹንም ያልሆነ ታሪክ ውስጥ እንዲገቡ አታደርጓቸው። ስለዚህ ሩታን በቃ ሚስቴ ናት ነው ያለው። በቃ አንቺን አልፈልግሽም ምናምን ነው ያለው። ታዲያ አብርሽ ይሄም ማለቱ ክፋት የለውም እንደኔ ማለት ነው። ለምን ግን እኔ ጤንነቱ ያሳስበኛል። ከምንም ነገር በላይ የአብርሽ ጤንነት ይቀድማል። ሄርሜላም ሩታን ብትሆኑ እልህ ውስጥ ገብታችሁ ነው። በእርግጥ ሩታ ጋር ፍቅር አለ ብዬ አምናለሁ። እንደኔ አብረው መኖር ትፈልጋለች። አብረው የድሮ ፍቅሯን ማደስ ትፈልጋለች። በቃ ምንድን ነው ሹገር ማሚ መሆን አትፈልግም። የምንሬ ነው። ሲንግል ማም መሆን አትፈልግም። ሲንግል ማም መሆን አትፈልግም። ልጅን ያለ አባት ማሳደግ አትፈልግም። የልጇ አባት ባሏ እንዲመለስላት ወደ ህይወቷ እንዲመጣ ትፈልጋለች። ሄርሜላ ግን ፍላጎቷ አንድ ሩታን ለማበሳጨት ነው። ሁለት እዚህ ጋር የምትባለው ነገር አለ። ምንድነው? ተመልካች በቃ አብርሽ አይፈልግሽም፣ ተይው በቃ ኑሮን ይኑርበት፣ ወደ ትዳሩ ይመለስ እያለ ብዙ ሰው ብዙ ነገር ስለሚላት ሞራሏ ተነክቷል። ሞራሏ በጣም ስብርብር ብሏል። ታዲያ ይች ልጅ ምንድነው አለችው? አሁን ያሰበችው ሀሳብ አብርሽን በእጇ አስገብታ እፎይ ብላ መኖር ነው። እስከ መቼ ነው የምታታልው? ለምሳሌ አሁን አንድ ህጻን ልጅ እናቱን ጥሎ ወይ ደግሞ እናቱ ሌላ ሀገር ሄዳ አንቺ ጋር ኖር አይደል? ይሄ ህጻን ልጅ ሁሌ እናቴን ማለቱ አይቀርም። ከረሜላም እየሰጠሽ እያባበልሽ የሆነ ነገር የሆነ ቀን ላይ ሊረሳ ይችላል። ወንድ ልጅ ግን ለዛውም ደግሞ የ20 ምናምን አመት ወንድ ባልጠፋ ህይወት ሰው ትዳር ላይ መጠሽ በዚህ ልክ ሙጥኝ ማለት ምን ማለት ነው? መቼ ጀምሮ ነው አንቺ ሚስት ልትሆኝ የቻልሽው? መቼ? ሩታን ፈተቷታል ምናምን። የተፈታ ነገር የለም። ወረቀት ተቀደደ እንጂ ማለት ነው። ልባቸው አልተቀደደም። ወረቀት ተላቆ ወደቀ እንጂ ልባቸው እንደተገጣጠመ ነው። ሄርሜላ የገባችበት ምክንያት በምን እንደሆነ ለኔም ጥያቄ ምልክት ነው። አንድ
በዚህ ፍጥነት አብርሽን በእጇ ልታስገባ የቻለችው ምክንያት ምን እንደሆነ እማቀው ታሪክ የለም። እሱ ጉዱ ደግሞ እየወጣ ይመጣል። የእርግዝናውም ጉዳይ ዜሮ፣ ምንም የለም። ምን ትላላችሁ? ሄርሜላ የእውነት ሳታረግዣ አርግዣለሁ ብለሽ አብርሽን አታለሽው ከሆነ እኛንም አታለሽን ከሆነ የመጨረሻችን ነው ብላችኋል። ቁርጣችሁን ወቁ። ምንም ልጅ የሚባል ነገር የለም። ካለ የፈለጋችሁትን እኔ እቀጣለሁ። ሄርሜላ የእውነት አርግዛ ከሆነ እኔ እቀጣለሁ በፈለጋችሁት ነገር፣ አብርሽን ማለት ነው። ለምሳሌ አንዳንድ ሰዎች በጣም ሲታመሙ ክኒን ይሰጣቸዋል። መቼ እንደሚሞቱ እኮ ያውቃሉ። ግን ያችን ህይወታቸውን ለመቀጠል እስከዛች እስከ ቀናቸው እስክትደርስ ለመጠባበቅ ክኒን ይወስዳሉ አይደል? ሄርሜላም ይሄን ልጅ ማለት ነው አብሯት እንዲቆይ የሆነ እስከሆነ ጊዜ ላይ አብሯት እንዲቀጥል ያደረገችው የፈጠረችው ነገር እንጂ በተአምር ልጅ የሚባል ነገር የለም። ሁሉም እውነታ አሁን ይወጣል፣ እውነታው ይገለጣል። እመኑ ማለት ነው። ትናንትና እንግዲህ ሄርሜላ ፌንት በልታ ነበረ። እሷን አባብለው አንቅተዋት በቃ ሂጂ ወደ ቤትሽ አይፈልግሽም ተብላ ሄደች። አብርሽም አልፈልግም፣ ሩታ ጥላኝ እንድትሄድ አልፈልግም፣ ልጄ ጋር ነው የሚሄደው፣ ልጄ ብቻውን ነው በማለት እንግዲህ ቢነግራትም ሄርሜላ ይህንን ማመን መቀበል አልቻለችም። እኔ እኮ በቃ ወድሃለሁ፣ እኔ አፈቅርሃለሁ፣ ሩታ እኮ እንደዚህ አርጋ ይሄን በድላ ይሄን አስከፍታ ይሄን አስቀይማ። አዎ አለ፣ በትዳር ውስጥ ማስቀየም አለ፣ ማስከፋት አለ፣ መጣላት አለ፣ መታረቅ አለ፣ መደባደብ አለ። ብዙ ታሪኮች አሉ በትዳር ውስጥ። ባልና ሚስት ናቸው። የፈለገ ነገር ያድርጉ፣ አንቺን የሚመለከትሽ ነገር የለም። ስለ ሩታ እንዲናት እንዲናት ብለሽ መጥፎ ነገር ለማውራት አንቺ አትቺም፣ መፍትሄ የለሽም። ለምን መሰለሽ እንደዚያ ያልኩት? አንቺ የሰው ባል ላይ የሰው ትዳር ላይ የሆነ ጊዜ እንኳን አትጸጸችም እንዴ? የሆነ ጊዜ ላይ እንኳን ቁጭ ብለሽ አታስቢም እንዴ? የሆነ ጊዜ ላይ እንኳን ከራስሽ ጋር አታወሪም፣ አትማከሪም? ለምን ይህን ነገር እንዴት አረኩትኝ እንዴ? ነገ እኮ በእኔ ህይወት ላይም የሆነ ነገር ሊያጋጥመኝ ይችላል። እኔ ትዳር ከያዝኩኝ በኋላ እንደዚህ ነገር ቢፈጠርስ ምን ላደርግ ነው ብለሽ እንኳን ትንሽዬ እንኳን አላሰብሽም። የራስሽን ጥቅም ብቻ ነበር ስታሳድጅ የነበረው። በራስሽ መንገድ ነበረ ሁሉ ነገር በእጅሽ በቃ ይሆናሽና ቆንጆ ነሽ። አዎ እግዚአብሔርን በጣም ቆንጆ ነሽ ሄርሜላ። ግን ይሄ ቁንጅናም ነገ ረጋፊ እንደሆነ ማወቅ መቻል አለብሽ። ገባሽ? ውበትሽን ሳትጠቀሚ ከሰው ትዳር እንደተንጠለጠልሽ የሰውን ሰው እንደፈለግ አታሳዝኝኝ። ምንም አታሳዝኝኝ። መጨረሻውን ተናግሬ ነበር ያኔ። ተይ አብርሽ እመኑኝ እግዚአብሔርን ብዬ የዛሬ ስንት ወር የሰራሁት የዛሬ ዓመት አይደል የመጣችው? እስኪ የዛሬ ዓመት ወይም ፍቅሯን ከተቀበለ 8 ወር 6 ወር ሆኖታል አይደል? ያኔ የሰራሁትን ቪዲዮ ገብታችሁ ማየት ትችላላችሁ። ይሄ ልጅ አይሆንሽም፣ ተይ ታለቅሻለሽ፣ ሩታ ጋር መመለሱ አይቀርም ብዬ ሳልጨርስ ሩታ ደግሞ የሆነ ጊዜ መጣችና ሳምንት ሊፈጅ ይችላል አለች። እምባ እያቀረረ አይኗ ማለት ነው። እምባ በአይኖቿ ተሞልተው የለፋችበት ህይወት ነው፣ የደከመችበት ትዳር ነው፣ ብዙ ያጣችበት ትዳር ነው። ታያለሽ፣ በእጅ አስገባዋለሁ፣ ወራቶች ይፍጁብኝ፣ ወደ እጅ አመጣዋለሁ ብላለች። እና ምን አስነክተው ነው የኔ ፍቅር ምናምን። አሁን እሷ ወደ እኔና አሁን እስኪ ስለ አብርሽ ጤንነት እናስብና ማለት ነው። እች ልጅ የእውነት ብታፈቅረው ኑሮ እኔ ጋና እያለች ነው የምትለምነው? ወይንስ ደግሞ በዚህ ልክ እንዲደንዝዞ እንዲፈዞ ስታየው አይ ይሄ ልጅ እኔ ተውኝሽ በቃ የኔና የሱን ጉዳይ ተውት፣ አሁን አናውራበት፣ ግን ይሄ ልጅ ሕክምና መሄድ አለበት፣ ይሄ ልጅ የሆነ ነገር መሆን አለበት፣ እንደዚህ ሆኖ አያውቅም እባካችሁን ብላ ከነ ሄርሜላ ከነ ሩታ ጋር ተግባብታ ከኤፍሬም ጋር እኔ ተው በቃ እኔ ተዋለው ችግር የለውም በቃ ምናምን ብላ ለጊዜው አበረታታቸው። ይሄ ልጅ የሆነ ቦታ እናደርሰው፣ ወይ ስነ ልቦና ሐኪም ቤት እንውሰደው፣ ወይ ደግሞ ሕክምና ኖርማል የህዝብ ሕክምና እንውሰደው መቻለች። ምንድን ነው እሱን ለመውሰድ በቃ አብርሽዬ እኔ ፍቅር ናፍናትን ይወዳለሁ እኮ አፈቅራለሁ እኮ። ማንም ስለሱ ደህንነት ስለሱ ጤንነት እያሰብ አይደለም። እሱ ግን አብዷል በአጭሩ ማለት ነው። እግዚአብሔርን ልብሱን አውልቆ የሆነ ነገሩን አውልቆ አልሄደም እንጂ አብዷል። ምንም የለው። እኔ አሁን እኔ የማስበው ይሄ ልጅ በቃ እንደተጎዳ ነው። በቃ ሁሉም ነገር ከአቅሙ በላይ ሆኖ አስቦበት ምን ሊወጉት ይችላሉ እነዚህ ልጆች? እንዲህ ወንድሙ እኮ ነው ያለ አብሮት ስጋው እኮ ነው። የፈለገ ነገር ቢሆን እኮ አሳልፎ እኮ አይሰጠውም በተአምር ማለት ነው። እና ምን ልላችሁ ፈልጌ ነው፣ በዚህ ልክ ስለ ጥንቆላ ስለ መተት አታወሩ። በቃ ይሄ ልጅ ታሟል፣ ሰው ሊደርስለት ይገባል። ሕክምና መሄድ ካለበት ሕክምና ሊሄድ ይገባል። በቃ ጤነኛ አይደለም። ይሄንን ነው ልል የምችለው። ግን ሄርሜላም ሆንሽ ሩታም ሆንሽ ኤፍሬምም ሆንክ ወደ ሩታ ለመመለስ ከመጣር ይልቅ ወደ ሄርሜላ እንዲሄድ ከመጎትጎት ወይ ከመናገር ይልቅ ሕክምና ስለሚያስፈልገው የልጁ ደህንነት የልጁ ጤንነት ያስፈልጋልና እባካችሁ መጀመሪያ ሲጀመር ግን ቡዜ
ያን ሁሉ ታሪክ ስትለፈልፍ ከርማለች። ታዲያ ይሄ ልጅ አሁን እንዲህ ታሞ እንዲህ ፈዞ እንዲህ ደንዝዞ እያየችው እንዴት ዝም አለች? እንዴት አስቻላት? እንዴትስ ምንም አይነት ነገር አልተናገረችም? ይሄ ራሱ ሌላ ጥያቄ ነው። ለማንኛውም ግን ይህም አለ ያም አለ የአብርሽ ጤንነት ይቀድማል፣ የአብርሽ ደህንነት ይቀድማል። ይሄ ልጅ በዛም በዚህም እየጎተቱ መንገድ ላይ እንደተጣለ ስጋ፣ መንገድ ላይ እንደተጣለ አጥንት፣ በቃ ውሻ ሆናችሁ ጉትት አታርጉት። ልጁን ተዉት። ወንድ አልጠፋም። ሩታ ብትታገይ፣ አዎ የለፋሽበት ኑሮ ነው፣ የለፋሽበት ትዳር ነው፣ የለፋሽበት ህይወት ነው፣ ይገባሻል። ሄርሜላ ግን ምኑንም አላየሽውም፣ ምኑንም አልጀመር። ሲጀመር ሄርሜላ ስትናገር በጣም ከምታበሳጨኝ ነገር አንዱ ምን እንደምትል ታውቃላችሁ? ይሄን ሁሉ ነገር አርጌልህ ለአንተ ብዬ እንደዚህ አርጌልህ፣ ኧረ እባክሽ ለሱ ብለሽ አንዳችም ነገር ያደረግሽለት ነገር የለም። የራሽን ጥቅም ነው ስታስቀድም የከረምሽው። ለራስሽ ነበር ስትፈልጊው የነበረው የራሽን ስሜት የራሽን ፍላጎት ለማሳካት አይደል እንዴ? አብርሽን ከኔ ጋር አሁን እንደዚህ ያደርግልሃሉ እንዲህ ያደርግልሃሉ እያልሽ እንደ ህጻን ልጅ ስታታልዩ የከረምሽው ለሱ ምን አርገሽለታል? እስኪ ያን የሰጠሽው ሰዓት ስጦታ ነው። ምንም ከሱ በላይ ስንት ሀብት ንብረት ያለው ሰው ነው። ምንም አያስፈልገውም። ገባሽ? ይሄን አርጌል አትበይ። አይባልም። የእውነተኛ ትክክለኛ አፍቃሪ ብትሆኝ ኑሮ የእውነት ይሄን ነገር አታነሽም ነበር። ፈጣሪው ናችሁ። ብቻ የአብርሽ ደህንነት ይቀድማል። እግዚአብሔር ካንተ ጋር ይሁን ወንድሜ። በጣም ከባድ ሁኔታ ላይ ነው ያለው። ታሳዝናለህ። እባካችሁን ልጁን ለቀቅ አርጉት። ኑሮን ይኖር ነው ምለው። እስኪ እናንተና ሀሳብ አስተያየት ጨምሩ። እኔ ጨርሻለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። አመሰግናለሁኝ። አዲስ ነገር ካለም ማሳውቃችሁ ይሆናል። መረጃ እያሰባሰብኩ ነው። በነገራችን ላይ እነግራችኋለሁ ሁሉንም ነገር።